የሰማለ ፍቅርና ፉፉ አለያይ ተብዬ ተገድጄ ነው፣ ተልኬ አይደለም ተገድጄ ነው። ተመልከቱ እንግዲህ የሰው ክፋት ማለት ነው። የፈቲ ቅሌት አያችሁ አይደል? የፈኒሻ ፋሚሊዎች በዚህ አጋጣሚ እንኳን ደስ አላችሁ ስትጨነቁ እንዲሁም ስትጠይቁኝ የነበራችሁ ማለት ነው። እኔ ብያችኋለሁ ድሮ ይለያዩ ስትሉ የነበራችሁ እንዴት ናችሁ ግን? ደህና ናችሁ? ምን ተሰማችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ አላህ በዝት አድርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይዛልኝ። እንግዲህ ዛሬም በአዲስና በትኩስ መረጃ ካከች ብያለሁ። ለቤት አዲስ ሰው ናችሁ ላይክ ሰብ በማድረግ ተቀላቀሉ። ቪዲዮ በመጨረሻ እንዲደርሳችሁ ወደ ምልክቱ ማካታችሁ እንዳትረሱ። ነበሮች ላይክ ሼር ስለምታረጉ እጅግ አድርጌ አመሰግናለሁ ውዶቼ ማለት ነው። ኑርልኝ። ሁሌም እንግዲህ ድጋፋችሁ እንዳይለኝ ሼር ላይክ ማድረጋችሁ እንዳትረሱ። ምክንያቱም ቻናሉ በጣም ቀዝቅዟል ውዶቼ። እንግዲህ ዛሬም በዚህ አዝግ ድምጥ ተመልሼ መጥቻለሁ። ምክንያቱም የፈንዲሻ ፋሚሊዎች በጣም ተደስታችኋል። ስትጨነቁ የነበራችሁ ፋሚሊዎች ማለት ነው። እንዲሁም የምትጨነቁ ማላችሁ የምትጠይቁኝ በኮመንት እንዳልኳችሁ በውስጥ መስመር ብታወሩኝ ስላላችሁ ማለቴ። ስለዚህ በዚህ አጋጣሚ ትላንት የሰማችሁት በማታው ቪዲዮ እርግጠኛ ነኝ ብዙዎቻችሁ ተደስታችኋል ብዬ ተስፋ አረጋለሁ። በነገራችን ላይ እኔም ትላንት ያበደ መረጃ ነበረኝ ልሰጣችሁ ነበር። እንግዲህ ይሄው እርጉም ጉንፋን ምን ላርግ ብላችሁ ነው እንግዲህ አልፋታ አለኝና ውዶቼ ማለት ነው። ዛሬም እንግዲህ ይሄን ይመስላል ድምጤ። እንግዲህ ቻሉት ምንም ማድረግ አይቻልም ማለት ነው። ያው ድምጼ ትንሽ እንትን ብሎኛል። ነገር ግን በቃ አፍንጫዬ ጋይስ ዝግትግት ምንድነው ግን? ጉንፋን ነው? ኮሮና ነው? እኔ አላቅም በእውነት። በጣም ዝንጅብል ብዙ ነገር የጻፋችሁልኝ ያላችሁና ተጠቅሜያለሁ። ምንም የቀረኝ የለም። ለምና ውዶቼ እጅግ አድርጌ አመሰግናለሁ። እንዲሁም የፈንዲሻ ፋሚሊዎችም የኔም ፋሚሊዎች ቴንኪ ሁላችሁ መልካም የሆናችሁ ሰዎች ማለት ነው። እና ውዶቼ እንግዲህ እውነት ለመናገር ብዙዎቻችሁ ተጨንቃችሁ ከትላንት በስቲያ ፈቲ ቤት ነው በተለቀቀው ቪዲዮ ማለት ነው። ብዙዎቻችሁ ተናዳችኋል እርግጠኛ ነኝ ማለት ነው። ያው እኔ እኮ እላችኋለሁ ፋሚሊዎቼ ማለት ነው። የምሬ ነው። እኔ እኮ በቃ ነጭ አላወራም እንጂ አታስቡ፣ ብዙ ጊዜ አትጨናነቁ ብዬ ቪዲዮ ሰራለሁ። ምክንያቱም የምሬ ነውና በውስጥ በኮመንት እንዲሁም ደግሞ ስልክ ቁጥሬ እዚህ ላይ ስላለ ብዙዎቻችሁ የምትጠይቁኝ በጣም ተጨንቃችሁ በጣም የምትበሳጩ ሁላ አላችሁና እኔ እንግዲህ እንዳያችሁ እነግራችኋለሁ ሁሌም ማለት ነው። ነገር ግን ጋይስ ስራ እየሰሩ ነው። አሁን እዚህ ጋር ነጩ ማውራቱ ተገቢ አይደለም። ደግሞ አንዳንዶቻችሁ የሚገባችሁ አላችሁና ፋሚሊዎች አትጨነቁ። የምሬ ነው። እንግዲህ ትላንት ደግሞ ምን ተሰማችሁ? በእርግጥ ፈቲ ቤት ፉፉ የተናገረው ነገር ሰምታችኋልና በቃ እንቀጥላለን እያለ ነበረ ማለት ነው። ያኔንም እኔ ተናድጄ እሳት ለብሼ አፈር ጎርሼ የነበረ መረጃው ለማጣራት የሮጥኩኝና ነገር ግን በቃ አረጋጉኝ ጋይስ። እናንተም አትጨነቁ ፋሚሊዎች። በዚህ አጋጣሚ እኔ የሚላችሁ እነዚህ ልጆች ስንት ጠላት እንዳለባቸው አያችሁ አይደል? በነገራችን ላይ በኮመንትም እኮ እኛ እናያለንና እዚህ ጋር እኔ ራሱ ቪዲዮ ስሰራ በጣም የሚሳደቡ አለ። ያው እኔ ደግሞ ጥሎብኝ ኮመንት ሪሙቭ አረጋለሁና አልወድም እንደዚህ የሚሳደቡ ሰዎች ማለት ነው። ስለዚህ ያልሆነ የሆነ ነገር የሚሳደቡ አሉ። እንዲሁም ደግሞ አንቺ ሙስሊም ሆነሽ እነሱ ሃይማኖታቸው አንድ አይደለም ምናምን እኔ ቆዩ እኛ ስንቴ እንናገር ስንቴ እናውራ። እነዚህ ልጆች በሁለት ሃይማኖት ሊጋቡ አይደለም ጋይስ። ስለዚህ እስኪ ታቸውና ጋይስ ስራቸው ይስሩበት። ምን እሺ ነው? እስኪ አሁን ፍቅር ወይም ፉፉ ስታያቸው ማለት ነው በሁለት ሃይማኖት የሚጋቡ ሰዎች ይመስላሉ። እናንተ ትንሽም እኮ ቢሆኑ ዳይመንድ ስማርት የሆነ ጭንቅላት ያላቸው ልጆች ናቸው ሁለቱም ማለት ነው። እውነቱን እናውራ ከተባለ ጀግና። እስኪ ያላያችሁም ዛሬ ፈቲ በገዛ አንደበቷ እኔ እውነት ለመናገር በጣም ነው የገረመኝ በማታው ቪዲዮ ማለት ነው። ፈቲ ራሱ እኔ እንጃ በውሸት ይሄን ያህል ለምን እነሱ ሁለቱ ለማለያት እኔ ለምሳሌ እኔ ብሆን ማለት ነው ሁለት ፍቅረኛሞች ወይም ሁለት የሚዋደዱ ሰዎች አለያይ ተብዬ ማለት ነው አንድ እንኳን ሚሊዮን ብር ቢሰጠኝ አላረገውም። ግን የሰው ክፋት እኔ ፈቲ ላይ ራሱ ትንሽ ቅሬታ አለኝ። እውነቱን እናውራ ከተባለ ታዝዤም አይደለም ተገድጄ ነው አላለችም።
ያቸው አይደል የፍቅርና የፉፉ ጠላት እንዲሁም ደግሞ ሁለቱ ለማለያየት የሚያረጉት ጥረት ተመልከቱ። የእውነት አላህ ይስጥር። ሰው በዚህ ልክ ክፉ ነው ማለት ትችላላችሁና እንግዲህ ተመልከቱ ምን ስትል እንደነበረ ምን ስታረግ እኔ ወድሃለሁ እኔ ምን በቃ ብዙ ነገር አይደል ፈቲ ራሱ ስታወራው የነበረውና የእውነት በትላንቱ ቪዲዮ በጣም ያስጠላ ነገር ነው ጋይስ ያስተላለፈችውና እኔ ተገድጄ ነው አፍቅሬህም አይደለም አላለችም። ደግ አደረግሽ። ነገሩ አንቺ ብታፈቅሪውም እሱ ደግሞ አያፈቅራትም እርግጠኛ ነኝ። ያው እኔ እርግጠኛ ሆኜ ነውና ምነግራችሁ ዝም ብሎ እንጂ ፉፉ ራሱ እያስመሰለላት ያው ሴት ልጅ ነችና ያው ታውቃላችሁ እሱ መስማርት ነገር ነው እንዳትጎዳ ነው እንጂ ትላንት ያንን መልስ ሰጣት ፈልጎ አልነበረም። በባለፈ ፍቅር ቤት በተለቀቀው ቪዲዮ አይታችኋልና ምን እንዳለ ማለት ነው። አንቺ ማሳለፈሽ ተሰጭኛለሽ መቼም አላረገውም ሲል ነበርና ነገር ግን እሱ ደግሞ አስቦ አቅዱ እንግዲህ ያው እንዳትጎዳ ፈልጎ ነበረ። መልሶ በሱ ቤት በቃ አፈቅርሻለሁ ሲላት ነበረ። ነገር ግን እሱ የእውነት እንዳልነበረው ነውና ዛሬ ደግሞ በገዛ አንደበቷ እኔ አንተ አላፈቅርህም ፍቅርና ፉፉ መቼም መለያየት የሌለባችሁ ሰዎች ናቸው አላለችም። መቼም እነሱ ሊለያዩ አይደለም። ነገር ግን ያው በዚህ አጋጣሚ ማለት ነው እነዚህ ጠላቶች ፉን ይለያዩ በቃ ይለያዩ በቃ የነሱ ይቅርባቸው ብላችሁ ፉን የምትሉ እንግዲህ መልካም መናደድ እኛ ምንም ማድረግ አንችልምና እውነቴ ነው። አሁን ይሄ በማለቱ ራሱ እርግጠኛ ነኝ በዚህ ሰሞን ብዙ ጠላቶች ተደስታችሁ እንደነበረ ዛሬ ደግሞ ፈቲም እንዲህ ስትል በቃ እንግዲህ አይታችኋል። ፍቅርዬ ፉፉ እንዴት እንዳቀፈችውና እንዴት እንደነበሩ አይታችኋል። እንግዲህ ፉፉን በጣም ያሳዝን ነበረ ማለት ነው። አየሽ አይደል ፍቅር አሳልፈሽ የሰጠሽኝ እኮ ለዚህ ነው ሲላት ነበረ። በጣም ነው ያሳዘነኝ በዚህ አጋጣሚ። ፍቅርዬም እንግዲህ ስትል ሰምታችኋል። በቃላቷ ባወጣችው ቃላት ማለት ነው በጣም እንደተናደደች በጣም እንደተበሳጨች እያያችሁና በጣም ያልሆነ ነገር እኔ ተናግሬዋለሁ። ለምን አንቺ የምር አፍቅረሽ ከሆነ አንቺ እንድትጎጂ እኔ ፈልጌ አይደለም። እንግዲህ ሂድና ተንከባከባት ለምን ብየዋለሁ ብላ በጣም ይቅርታ ስትጠይቀው ነበርና እንግዲህ የምትናደዱ ፋሚሊዎች ምንም ማድረግ አይቻልም። እንግዲህ እነዚህ ሰዎች አይለያዩም። እኔ እኮ ሁሌ ነው አስረግጬ አሁንም እኮ በቃ አንዳንዴ የሚገርመኝ ነገር ግን እስካሁንም እናንተ መቼ ይለያያሉ? እነዚህ አይለያዩም ወይ? ፍቅር አታገባም ወይ? በራሷ ሃይማኖት ለምን? ኧረ እንደውም በጣም ብዙ ረጅም ኮመንት አይቼ ነበር። በቃ ፍቅር ተይቅረብሽ የምትሉ ማለት ነው። ግን እኮ ምን አስባችሁ ነው እናንተ ምቀኛሞች ማለት ነው። ታከሽ ፍቅርዬ ፉፉ ይቅረብሽ ተዩ የምትሉ እናንተ ምቀኞች ማለት ነው። አይባል ሰው እንደዚህ የሚዋደድ ሰው ተለያይ ተብሎ ሪኮመንድ አይደረግም። ምን እሺ ነው እናንተ ሼም አታውቁም? የምር በጣም ረጃጅም ኮመንት አይቼ በጣም ይገርመኛልና እኔ የነሱ ቤት ኮመንት ያለው እኔም እንደዚህ ቪዲዮ ስሰራ እኔ የምታጥቡ የምትሳደቡ ለምን ብላችሁ ማለት ነው። ሶ ምንም ማድረግ አይቻልም ማለት ነው። እንግዲህ አይታችኋል እነዛ ጀግኖች። ፍቅርዬ ይሄን ደብዳቤ የሰጠን ማን ነው ንገሪኝ። አያችሁ አይደል? ፉፉም እንደዛ ሁለቱም ማንንም የማይፈሩ ጀግና ናቸውና ዝም ብላችሁ አትድከሙ ጋይስ፣ የምር አትድከሙ። ወደፊት ፍቅርዬና ፉፉ ሁሌም ወደፊት ማለት ነው። ስለዚህ ይህ ቪዲዮ ሼር እያደረጋችሁ ፋሚሊዎች እናንተም ሀሳብ አስተያየታችሁ በኮመንት አስቀምጡልኝ የኔ ውዶች። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ